መጋቢ ፍርድ አወቀ አበበ እባላለሁ። ከአዲስ አበባ ቡራዩ ሙሉ ወንጌል ነው የማገለግለው። ዛሬ እንግዲህ አብረን ይህንን የእግዚአብሔር ቃል እንካፈላለን። ያው በማስታወቂያው ላይም እንዳየነው በጣም ወሳኝ የመንፈስ ቅዱስን ኃይል ተቀበሉ የሚለውን ርዕስ አብረን ደግሞ ዛሬ እንድንጋፈል እግዚአብሔር እድሉን ስላመቻቸልን እግዚአብሔር ሁላችሁን ይባርካችሁ። በዚህ የእግዚአብሔር ቃል ደግሞ ሁላችን ተጠቃሚዎች እንድንሆን እኔን ጨምሮ እግዚአብሔር በመንፈሱ እንዲያነሳሳን የተለየ የእግዚአብሔር ነገር ወደኛ እንዲመጣ አብረን እየተካፈልንም እንጸልያለን። በተጸለየው ጸሎት እስማማለሁ። መጨረሻ ላይ አብረን ደግሞ እንጸልያለን። ብዙ የእግዚአብሔር ነገር ያለባችሁ መጋቢዎች፣ ወንጌላውያን፣ ነቢያት እግዚአብሔር በዚህ ፕላትፎርም ውስጥ የምትጠቀሙ የምትገለገሉ ሁላችሁ እግዚአብሔር ይባርካችሁ እልና መቀጠል የመንፈስ ቅዱስን ኃይል ተቀበሉ የሚለውን ሐሳብ አብረን እንመለከታለን። የሐዋርያት ሥራ ምዕራፍ 1:8 ላይ ያለውን የእግዚአብሔር ቃል አነባለሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ ሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይላል። ጌታችን ኢየሱስ ክርስቶስ የምድር አገልግሎቱን ጨርሶ ከመሄዱ በፊት ለደቀ መዛሙርቱ የሰጣቸው ትልቅ ማሳሰቢያ መንፈስ ቅዱስን ትቀበላላችሁ፣ ኃይል ይመጣላችኋል የሚል እንደነበር ሉቃስ ወንጌል ምዕራፍ 24:49 ላይም እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር። ለምን ከተባለ ይሄ የመንፈስ ቅዱስ ኃይል በጣም አስፈላጊ፣ በጣም ወሳኝ መለኮታዊን ስራ ለመስራት የምንጠቀምበት እግዚአብሔር የሰጠን ትልቅ አቅም ስለሆነ ነው። ለዚህ ነው እንግዲህ ጌታችን ኢየሱስ ክርስቶስ ከትንሣኤም በኋላ 40 ቀን 40 ሌሊት እየታየ እያስተማራቸው በነበረ ጊዜ የሐዋርያት ሥራ ምዕራፍ 1:4 ላይ ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ እንመለከታለን። ብዙ ጊዜ ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ መውረድ፣ ስለ መንፈስ ቅዱስ ኃይል መቀበል በጣም ትኩረት ሰጥቶ የተናገረበትን የመጽሐፍ ቅዱሱን ሐሳብ እንመለከታለን። እንግዲህ ዛሬ እነዚህን ዋነኛ ነገሮች ስናነሳ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ትቀበላላችሁ፣ ኃይል ይሆንላችኋል ሲል መንፈሳዊን አገልግሎት ለመስጠት ለማገልገል በዋነኝነት የቤተ ክርስቲያን ውበት የቤተ ክርስቲያን አቅም የሆነው ይሄ የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ከሌለ የመንፈስ ቅዱስ ኃይል ካልተገለጠ ግን ተራ ስብሰባዎች ብቻ ነው የምንሰበሰበው ማለት ነው። እግዚአብሔር ቤተ ክርስቲያንን ከፍ አድርጎ በከፍታ እንድትራመድ የሚያደርጋት በዚህ የመንፈስ ቅዱስ ኃይል እንደሆነ እንመለከታለን። ጌታችን ኢየሱስ ክርስቶስ በምድር አገልግሎቱ እንኳን ሲያገለግል ለእርሱ እንኳን ይሄ የመንፈስ ቅዱስ ኃይል አስፈልጎት እንደነበር እንመለከታለን። የሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረና ይለናል። ኢየሱስ ክርስቶስ የመንፈስ ቅዱስ ኃይል ካስፈለገው ይልቁንም ብዙ ድካም ያለብን ብዙ እርዳታ የሚያስፈልገን ሰዎችማ ምን ያህል የመንፈስ ቅዱስ ኃይል እንደሚያስፈልገን መረዳት እንችላለን። ስለዚህ ዛሬ በሚኖረን ጊዜ የመንፈስ ቅዱስን ኃይል መቀበል ማለት ምን ማለት ነው? ራሱን በደንብ አድርገን ማየት ያስፈልገናል። መንፈስ ቅዱስን ኃይል መቀበል ምን ማለት ነው? አሁን ያለንበትን ዘመን እንደምታውቁት ብዙ የመንፈስ ቅዱስ ኃይል ልምምድ ጎልቶ የማይታይበት፣ የስህተት ልምምዶችና አስተምህሮች የበረከቱበት፣ ሰዎች ለመንፈስ ቅዱስ ስራ ያላቸው ናፍቆት የተቀዛቀዘበት ጊዜ ላይ ነው ያለነው። ይሁን እንጂ መንፈስ ቅዱስ ዛሬም እንደሚሰራ መጽሐፍ ቅዱስ ይነግረናል። መንፈስ ቅዱስ ዛሬ ይሰራ አምላክ እንደሆነ የሐዋርያት ሥራ ምዕራፍ 2:39 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና ይለናል። እንግዲህ መንፈስ ቅዱስ አንዳንድ ሰዎች በሐዋርያት ዘመን ሰርቶ አብቅቷል ይላሉ። አንዳንድ ሰዎች በተለየ መልኩ ሊሰራ ይችላል ይላሉ። አንዳንድ ሰዎች ደግሞ ይሰራል የሚለውን ነገር ያምናሉ። መጽሐፍ ቅዱስ ግን የተስፋው ቃል ለእናንተና ለልጆቻችሁ
ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው ይላል። እኛን የሚጠቀልል ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ መንፈስ ቅዱስ በምድር ላይ እግዚአብሔር የሰጠን የእግዚአብሔር የመለኮት ኤጀንት ነው። ስለዚህ መንፈስ ቅዱስ በዚህ ምድር የሚሰራ አምላክ እንደሆነ በደንብ ልንረዳ ይገባናል። ስለሆነም የመንፈስ ቅዱስን ኃይል በማናፈቅ በሕይወታችን እንዲሰራ በማነቃቃት ራሳችንን ለጌታ አሳልፈን በመስጠት እግዚአብሔር ለሰጠን ተልእኮ ልንወጣ ያስፈልገናል። እንግዲህ ስለ መንፈስ ቅዱስ ስናነሳ መንፈስ ቅዱስ በአማኙ ሕይወት ውስጥ ስንት ደረጃዎች እንዳሉት እናውቃለን እና መንፈስ ቅዱስ በአማኙ ሕይወት ውስጥ 3 ተግባራትን ያከናውናል። የመጀመሪያው አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል ዳግም ልደት የሚያገኝበት መንፈስ ቅዱስ በውስጡ የሚያድርበትን ሂደት እንመለከታለን። ኤፌሶን ምዕራፍ 1 ቁጥር 13 ላይ እንደሚነግረን እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ሃሌሉያ። ስለዚህ ብዙ ጊዜ ይህንን የዳግም ልደት ነገር ካገኘን በኋላ የሚቀጥል ስቴፕ አለ። ሰው ጌታን ከተቀበለ ከኃጢአት ነፃ ከሆነ ከሰይጣን ባርነት ነፃ ከወጣ በኋላ የሚቀጥል ስቴፕ አለ። ሰው ዳግም መወለዱ ብቻ ሳይሆን በመንፈስ ቅዱስ እንዲጠመቅ ደግሞ እግዚአብሔር አዟል። ስለዚህ አማኙ በመንፈስ ካገኘ በኋላ በመንፈስ ቅዱስ ደግሞ ይጠመቃል። የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው ያ የእግዚአብሔር መንፈስ ሲመጣባቸው በሁሉም ላይ መንፈስ ቅዱስ ወረደባቸው፣ በአዲስ ቋንቋ ተናገሩ የሚል ነገር እናገኛለን። በኋላ ላይ የምንመጣበት ሐሳብ ነው። ሌላው 3ኛው ደረጃ የምናገኘው ነገር አማኙ ዕለት ዕለት በመንፈስ ቅዱስ የሚሞላበትን ሂደት ነው። መንፈስ ቅዱስ በአማኙ ሕይወት ውስጥ ማደር ብቻ ሳይሆን ያጠምቀዋል። ማጥመቅ ብቻ ሳይሆን ዕለት ዕለት ደግሞ መንፈሳዊ ሕይወቱ ተጠብቆ እንዲኖር ያደርገዋል። በሐዋርያት ሥራ ምዕራፍ 2 ላይ የተሞሉ ሰዎች በሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ እንደሚነግረን ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ ሁሉም መንፈስ ቅዱስ ሞላባቸው ይላል። የእግዚአብሔርንም ቃል በግልጥ ተናገሩ የሚል ቃል እናገኛለን። ስለዚህ መንፈስ ቅዱስ በተለያየ ጊዜ በሰዎች ሕይወት ውስጥ እንደሚመጣ ሰዎችን ዳግመኛ እንደሚሞላቸው መጽሐፍ ቅዱስ ያስተምራል። የሐዋርያት ሥራ ምዕራፍ 12 ላይ ጳውሎስ ከወንጌል አገልግሎት በአንጾኪያ ካገለገሉ በኋላ ደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው ይላል። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ ተሞልቷል። ከእንደገና በ1352 ላይ ደቀ መዛሙርትም ይላል። ስለዚህ በዛ ስፍራ ላይ የነበሩት ሁሉ ይሄ የእግዚአብሔር መንፈስ ደግሞ ሲሞላቸው እንመለከታለን ማለት ነው። ስለዚህ መንፈስ ቅዱስ አማኙን ያጠምቀዋል፣ አማኙን ዳግም ልደት ይሰጠዋል፣ አማኙን ዕለት ዕለት ደግሞ እንዲሞላ ያደርገዋል። ዕለታዊ ሕይወቱ የተለወጠ እንዲሆን ያደርገዋል ማለት ነው። እንግዲህ እነዚህን ሐሳቦች ካየን ታዲያ መንፈስ ቅዱስ መሞላት ወይም መንፈስ ቅዱስ መጠመቅ የሚሉትን ነገሮች ከተረዳን መንፈስ ቅዱስ ኃይል እንዴት ነው መቀበል የምንችለው የሚለውን ሐሳብ ለማንሳት እንሞክራለን። የመጀመሪያው የመንፈስ ቅዱስ ኃይል ምንድን ነው? ራሱ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው የሚለው። መንፈስ ቅዱስ በአማኙ ላይ ከወረደ በኋላ ቀጥሎ ኃይል ትቀበላላችሁ የሚል ቃል ተቀምጦ እናገኛለን። የመንፈስ ቅዱስን ኃይል ለመቀበል በመንፈስ ቅዱስ መጠመቅ የመጀመሪያው መንገድ እንደሆነ እንመለከታለን። ሰዎች በመንፈስ ቅዱስ ሲጠመቁ የመንፈስ ቅዱስን ኃይል ይቀበላሉ። በመንፈስ ቅዱስ መጠመቅ ማለት በመንፈስ ቅዱስ ውስጥ መግባት፣ በመንፈስ ቅዱስ ውስጥ መሸፈን፣ መንፈስ ቅዱስ ውስጥ መስመጥ፣ ባፕቲዞ የሚለው የግሪክ ቃል ውስጥ መግባት፣ መሰወር የሚለውን ነው። ሰዎች በእግዚአብሔር መንፈስ ቁጥጥር ውስጥ ሙሉ ለሙሉ የሚሆኑበት ሂደት ወይም በእግዚአብሔር መንፈስ ውስጥ የመግባት፣ በእግዚአብሔር መገኘት፣ በእግዚአብሔር ሕልውና ውስጥ የመግባት ነገር እንደሆነ እንመለከታለን። ይህንን በጥሩ ምሳሌ ለመረዳት እንድንችል አማኝ በመንፈስ ቅዱስ ሲጠመቅ የሚሆነውን ነገር ለመረዳት ብረት እሳት ውስጥ በሚገባበት ጊዜ በራሱ እሳት አይደለም፣ ግን እሳት ውስጥ በመቆየቱ ምክንያት እየጋለ ሲሄድ እሳቱን እየመሰለ የእሳቱን መልክ እየያዘ እንደሚሄድ ሁሉ ሰዎች በመንፈስ ቅዱስ ውስጥ በሚገቡበት ጊዜ የመንፈስ ቅዱስን ባህሪ እየተጋሩ የመንፈስ ቅዱስን ኃይል እየተላበሱ አምላክ አይሆኑም፣ ግን
የጌታን ስራ መስራት የሚችሉበትን ብቁ የሆነ ኃይል ግን እንደሚቀበሉ እንመለከታለን። ስለዚህ በመንፈስ ቅዱስ ኃይል ማለት ምን ማለት ነው? የመለኮትን ስራ መስራት የሚያስችለን ከተፈጥሮ በላይ የሆነ ኃይል ማለት ነው። በገሃዱ ዓለም ከምናውቀው ኃይል ለየት ያለ የእግዚአብሔርን ነገር የሚያመጣልንን ኃይል መቀበል ማለት ነው። ብዙ ጊዜ ሰዎች በመንፈስ ቅዱስ ስለ መጠመቅ ሲነሳ ብዙ ጊዜ ሰዎች የሚያነሱት አንድ ነገር ነው፣ በልሳን መናገር። ልክ ነው። ሰዎች በመንፈስ ቅዱስ ሲጠመቁ የመጀመሪያ ምልክቱ በአዲስ ቋንቋ መናገር ነው፣ በልሳን መናገር ነው፣ በልሳን መጸለይ ነው። እውነት ነው። ይሄ ደግሞ ትልቅ ነገር እንዳለው እንረዳለን። ነገር ግን አብዛኛው ሰው በመንፈስ ቅዱስ ተሞልቶ ልሳን መናገር ጋር ነው የቆመው። ስለዚህ መጽሐፉ እንደሚያስተምረን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በአዲስ ቋንቋ ትናገራላችሁ ብቻ ሳይሆን ኃይል ትቀበላላችሁ። ስለዚህ ኃይል መጽሐፍ ቅዱስ ብዙ የሚነግረን ነገር አለ። ስለዚህ ከቆምንበት አለፍ ብለን መንፈስ ቅዱስ በእኛ ላይ ከወረደ ቋንቋ የምንጸልይ ከሆነ ወደሚቀጥለው ስቴፕ ደግሞ መምጣት ያስፈልገናል። ጌታችን ኢየሱስ ክርስቶስ ትኩረት የሰጠበት ጉዳይ መንፈስ ቅዱስ በእናንተ ላይ ይወርዳል አላቸው። ከዛስ ኃይልን ትቀበላላችሁ። ስለዚህ ኃይል ሲናገር ይሄ ኃይል ተአምራትን የሚያደርግ ኃይል እንደሆነ በብዙ የእግዚአብሔር ቃል እውነታዎች ውስጥ እንመለከታለን። የግሪኩን መጽሐፍ ወይም የግሪኩን ቃል ስንመለከት ኃይል የሚለውን ሐሳብ፣ ስልጣን የሚለውን ሐሳብ በተለያዩ መንገዶች ገልጦ እናያለን። ለምሳሌ አንድ ሰው ስልጣን ሲኖረው ከስልጣኑ የተነሳ የሚሰጠው የኃይል መጠን አለ። ለምሳሌ ንጉሥ ለሆነ ሰው ንጉሥ በመሆኑ ምክንያት ስራውን የሚሰራበት የንጉሥነት ስልጣን አለው። እንደዚህ አይነት ኃይል አለ። ቀጥሎ ሰዎች ተግባራዊ የሆነ ነገር በውስጣቸው የሚመጣ የሚገለጥ ኃይል እንዳለ እናያለን። ሌላው ተፈጥሯዊ ወይም እምቅ ኃይል ውስጥ የተቀመጠ ኃይል የሚል ነገር እናያለን። ቀጥሎም ስንመጣ መጨረሻ ላይ የምናገኘው ስልጣን ወይም መብት የሚል ነገር እናያለን። ሌላው ገዢ ወይም ኃይል የሚል ነገር፣ ግዛት የሚል ነገር እናገኛለን። እነዚህ አምስቱንም የግሪክ ቃሎች ስንመለከታቸው ስለ ስልጣን፣ ስለ ኃይል፣ ስለ መብት፣ ስለ ፖዚሽን የሚነግሩን ነገሮች አሉ። ስለዚህ አሁን እዚህ ጋር ኃይልን ትቀበላላችሁ የሚለው ወይም ዱናሚስ የሚለው ቃል ምንድን ነው ስንል ይሄኛው ቃል ማለት ኃይል ማለት ነው። ችሎታ፣ ጉልበት፣ ብርታት ማለት ነው። በመንፈሳዊ አውድ ስንመለከት ደግሞ ተአምራትን የሚያደርግ ኃይል ማለት ነው። ብርቱ ስራ የሚሰራ ኃይል ማለት ነው። ከተፈጥሮ ዓለም በላይ የሆነውን ነገር ሊያደርግ የሚችል ኃይል ማለት እንደሆነ ከቃሎቹ ተርሚኖሎጂ እንረዳለን ማለት ነው። ስለዚህ የመንፈስ ቅዱስ ኃይል መቀበል ማለት ምን ማለት ነው ስንል የመንፈስ ቅዱስን ኃይል መቀበል ማለት ከእግዚአብሔር ስልጣን ማግኘት ማለት ነው። ስልጣን ማግኘት ማለት ነው። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እንደሚነግረን እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። ይህ ስልጣን የሚለው ዱናሚስ የሚለው ቃል ማለት ነው። ይሄ ኃይል ተአምራት የሚያደርግ ኃይል ማለት ነው። ይሄ ኃይል መናፍስቶችን የሚያወጣ ኃይል ማለት ነው። ብዙ ቦታዎች ላይ እነዚህን በተደጋጋሚ የምናገኛቸው ቃላቶች ናቸው። ስለዚህ ይሄ ኃይል ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ የትኛውም የጠላት ኃይል ሬዚስት የማያደርገው ስልጣን ተሰጥቷችኋል የሚለው የሚጎዳችሁ ምንም የለም። ለምን? እግዚአብሔር መንፈስ ቅዱስን ስንቀበል የሰጠን ኃይል ስላለ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስም አጋንንት ባወጣ ጊዜ ሉቃስ ወንጌል ምዕራፍ 4 ቁጥር 36 ላይ ይህ ቃል ምንድን ነው? በስልጣንና በኃይል እርኩሳን መናፍስትን ያዛልና ይወጡማል ብለው ተናገሩ ይላል። ኢየሱስ ክርስቶስ ራሱ በስልጣን እንደገና በኃይል እርኩሳን መናፍስትን ሲያወጣ እንደነበር እንመለከታለን ማለት ነው። ስለዚህ ስልጣን ስንል በሕግ የተደገፈ አንድን ነገር ማድረግ የሚያስችል ኃይል፣ አቅም፣ ችሎታ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ
ኃይል ሳትቀበሉ ከኢየሩሳሌም አትውጡ ያለበት ዋና ምክንያት ስራ በአእምሮአዊ ወይም በምድር ዕውቀት ስለማይሰራ፣ በንግግር ጥበብ ስለማይሰራ፣ በጡንቻ ስለማይሰራ መጽሐፍ ቅዱስ እንደሚነግረን በመንፈሴ እንጂ በኃይልና በብርታት አይደለም ይላል። ስለዚህ ሰዎች ይሄንን ኃይል እንዲቀበሉ ጌታችን ኢየሱስ ክርስቶስ ያዘዘው ወደን ብቻ ሳይሆን ይሄ በቃ ግዴታ ጭምር ነው፣ ትእዛዝ ጭምር ነው። መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልን ትቀበላላችሁ ይላል። ስለዚህ ይሄ ኃይል ምንድን ነው የሚሰራው ስንል፣ ይሄ ኃይል የምስራቹን ወንጌል በኃይል መስበክ የሚያስችለን ኃይል ነው። በኃይል መስበክ የሚያስችለን፣ በስልጣን እንድንናገር የሚያደርገን። ስለዚህ ይህንን ትልቅ ኃይል መቀበል ያስፈልገናል ማለት ነው። ሌላው ደዌን መፈወስ የሚያስችል ኃይል ነው። አጋንንትን ማውጣት የሚያስችል ኃይል ነው። ሙታንን ማስነሳት የሚችል ኃይል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ኃይል ትቀበላላችሁ ሲል ሐዋርያት ይህንን ኃይል ከተቀበሉ በኋላ ፈሪዎች ደፋር የሆኑበት፣ በአደባባይ የምስራችን ወንጌል በስልጣን የሰበኩበት፣ ተቃዋሚዎች ፊት የቆሙበት፣ ድውያንን የፈወሱበት፣ አጋንንትን ያወጡበት፣ ሙታንን የሚያስነሱበት ኃይል ጭምር እንደሆነ እንመለከታለን። ስለዚህ ኃይል መቀበል ማለት ምን ማለት ነው ስንል፣ ይሄ ኃይል የተሰጠን ኃይል ምን ማለት ነው ስንል፣ እግዚአብሔር የወንጌሉን ስራ እንድንሰራ ስልጣን የሰጠን። ይሄ ስልጣን ማለት በሕግ የተደገፈ ሕጋዊ የሆነ ማንም ሰው ለምን ታደርጋለህ የማይለው ግን ሕጋዊ የሆነ መብት ከእግዚአብሔር የተሰጠን፣ ይህንን እንድናደርግ፣ ወንጌሉን በኃይል እንድንሰብክ፣ ድውያንን እንድንፈውስ፣ አጋንንትን እንድናወጣ፣ ሙታን እንድናስነሳ ጭምር እግዚአብሔር ስልጣን ይሆንልን ዘንድ የሰጠን ኃይል እንደሆነ እንመለከታለን። ሌላው ሁለተኛው እዚህ የምናገኘው ነገር ጌታ ጋር አብሮ መስራት የሚያስችል ወይም ኮወርከር ወይም ፓርትነርሺፕ ልንሆን የሚያደርገን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና ከጌታ ጋር አብሮ መስራት። በማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። ስለዚህ ከጌታ ጋር ሰራተኛ መሆን፣ ጌታ አብሮን የሚሰራ በምልክትና በድንቅ ቃሉን የሚያጸና ከፍ ያለውን የመለኮት ተግባር ገላጭ መሆን እዚህ ውስጥ እንዳለ እንመለከታለን ማለት ነው። ስለዚህ የመንፈስ ቅዱስን ኃይል መቀበል ማለት ከጌታ ጋር አብሮ ሰራተኛ መሆን ማለት ነው። በሌላ ቋንቋ ጌታ አብሮ የሚሰራ፣ እኛ ከጌታ ጋር አብረን የምንሰራ፣ በምልክትና በድንቅ ደግሞ ቃሉን ምን የሚያደርግ የሚያጸና ከፍ ያለውን የመለኮት ተግባር ገላጭ መሆን ማለት ነው በዚህ በገሃዱ ዓለም ውስጥ። ስለዚህ ይሄ የመንፈስ ቅዱስ ኃይል ያስፈልጋቸዋል። የመንፈስ ቅዱስን ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ ብሎ ጌታ እንዳስጠነቀቃቸው እንመለከታለን። ሌላው ሶስተኛ ላይ የምናገኘው ነገር በምድር የእግዚአብሔር ወኪል መሆን ማለት ነው። ሰዎች በገሃዱ ዓለም ውስጥ ሲኖሩ ይሄንን የመንፈስ ቅዱስ ኃይል ሲቀበሉ የእግዚአብሔር ወኪል አምባሳደር፣ እግዚአብሔርን ወክለው በምድር ላይ የሚንቀሳቀሱ እንዲሆኑ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ቃል እንደሚነግረን እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። የእርቅን ወንጌል ይዘን ወደ ጠፋው ማህበረሰብ የምንሄድ፣ የእግዚአብሔርን በረከት፣ የእግዚአብሔርን ፈውስ፣ የእግዚአብሔርን ሰላም ይዘን ወደ ሰው ልጆች ሁሉ የምንሄድ ነን። መልእክተኞች ነን፣ ወኪሎች ነን። ይሄ የመንፈስ ቅዱስን ኃይል መቀበል ማለት የእግዚአብሔር ወኪል መሆን፣ እግዚአብሔርን ወክሎ የእግዚአብሔርን ስራ በምድር ላይ መስራት የሚያስችል፣ እርቅን ይዘን ወደ ሰዎች እንድንሄድ፣ የእግዚአብሔርን በረከት መልካምነት ወደ ሰው ልጆች ይዘን የምንሄድ፣ የእግዚአብሔርን መገኘት፣ የእግዚአብሔርን ሕልውና ጌታን ለመግለጥ የምንንቀሳቀስ የእግዚአብሔር ወኪሎች እንደሆነን እንመለከታለን ማለት ነው። ሌላ መጨረሻ ላይ የምናገኘው አራተኛው ሐሳብ ለአገልግሎት ብቁ
የሚያደርግ አገልግሎታችንን መወጣት የምንችልበት የጌታን ኃይል የጌታን ማንነት የምንገልጥበት ሂደት ነው። ስለዚህ አንድ ሰው በተጠራበት መጠራት ልክ አገልግሎቱን በብቃት መወጣት የሚችለው ይህንን የመንፈስ ቅዱስ ኃይል ሲቀበል ነው። ምክንያቱም በስጋና በደም ይህንን ስራ መስራት ስለማይችል የመለኮት እገዛ ስለሚያስፈልግ የመለኮት አብሮነት ስለሚያስፈልገን ይህንን አብሮነት ይዘን በመሄድ ጌታን መግለጥ የምንችለው ወይም ማኒፌስት ማድረግ የምንችለው ይሄ የመንፈስ ቅዱስ ኃይል ከኛ ጋር ሲሆን ብቻ ነው። ለዚህ ነው እንግዲህ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። የዚች የእግዚአብሔር መንግስት የእግዚአብሔር መምጣት የእግዚአብሔር አገዛዝ መገለጡ ምንድነው ስትሉ ድውያችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ የተቀበላችሁትን በከንቱ ስጡ ይላል። ስለዚህ ለአገልግሎት ብቁ የሚያደርግ ወንጌልን በኃይልና በስልጣን መስበክ እንድንችል የሚያደርገን ድውያንን እንድንፈውስ አቅም የሚሰጠን አጋንንትን ለማውጣት ስልጣንን የሚሰጠን ሙታንን ለማስነሳት እግዚአብሔር ከኛ ጋር አብሮ የሚንቀሳቀስበት ይሄ የመንፈስ ቅዱስ ኃይል ያስፈልገናል። እነዚህን ምልክቶች በማድረግ እግዚአብሔርን ከሙታን የተነሳውን ወደ ሰማይ ያደረገውን ኢየሱስን በሚታይ በሚዳሰስ በሚጨበጥ መልኩ ምስክር ለመሆን ይሄ የመንፈስ ቅዱስ ኃይል ያስፈልገናል። ኢየሱስ ክርስቶስ ሞቶ እንዳልቀረ ኢየሱስ ክርስቶስ ዛሬም ሕያው እንደሆነ እንደተነሳ ወደ ሰማይ እንዳረገ ሕያው ምስክሮች ለመሆን ይህንን ለማረጋገጥ ይሄ የመንፈስ ቅዱስ ኃይል ያስፈልገናል። ይሄ የትንሣኤ ኃይል ዛሬም በእኛ ውስጥ ይሰራል፣ በእኛ ውስጥ ይሰራል። ስለዚህ በእኛ ውስጥ የሚሰራ ስለሆነ ይህንን የትንሣኤውን ኃይል በህይወታችን እንዲገለጥ ማነሳሳት በጣም ያስፈልገናል። እንግዲህ ይህንን እንመልከት፣ ወደ ራሳችን ሀሳብ እንምጣ። እውነት ነው ጌታን ተቀብለናል። ቅድም እንዳልነው የመንፈስ ቅዱስ 3 ደረጃዎች። ጌታን ስንቀበል ጌታችን ኢየሱስ ክርስቶስ ዳግም ልደት የምናገኝበትን መንፈስ ሰጥቶናል። ዳግም በጌታ ተወልደን የጌታ ልጆች ነን። የመንፈስ ቅዱስ ጥምቀት ግን ያስፈልገናል። ወደ መንፈስ ውስጥ መግባት፣ ወደ መንፈስ ውስጥ መስመጥ ያስፈልገናል። ቀጥሎም ዕለት ዕለት ያንን ኃይል እየተቀበሉ ዕለታዊ ህይወትን አስጠብቆ መኖር የሚባል ነገር ያስፈልገናል። ዛሬ እናስብ። ብዙ ጊዜ ሰዎች ስፔሻል የሆኑ ሰዎችን ነው የሚያወጡ፣ የሚፈውሱ፣ አጋንንት የሚያወጡ፣ ድውያን የሚፈውሱ፣ ትንቢት የሚያመጡ ብዙ ጊዜ የምናየው ወደ ሰዎች ነው። ይሄ ግን የእግዚአብሔር ቃል የሚነግረን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስ በእናንተ ላይ በወረደ በወንዶችና በሴቶች ላይ መንፈስ ቅዱስ ከፈሰሰ ከመንፈስ ቅዱስ ቀጥሎ ኃይል ትቀበላላችሁ። ዱናሚስ የምንለው ማለት ነው። አምራት ማድረግ የሚያስችል፣ አጋንንትን ማውጣት የሚያስችል፣ ድውያንን መፈወስ የሚያስችል፣ ሙታንን ማስነሳት የሚያስችለውን ይሄንን ኃይል ትቀበላላችሁ። የሚያምን ሰው ሁሉ ፕራክቲካሊ በሰጠው ጸጋ ልክ ለእያንዳንዱ እግዚአብሔር ጸጋን ይሰጣል። እውነት ነው። ይሄ የእግዚአብሔር ኃይል ግን በሰዎች ሁሉ ውስጥ እንዲሰራ የእግዚአብሔር ሐሳብ እንደሆነ እንመለከታለን። እግዚአብሔር በሰዎች ሁሉ ውስጥ ባመኑ ሰዎች ሕይወት ውስጥ ሁሉ ይሄንን ኃይል በመግለጥ ይሰራል። እስቲ እንመልከት። ዛሬ መንፈስ ቅዱስን ተቀብላችኋል? በአዲስ ቋንቋ ትናገራላችሁ? የመንፈስ ቅዱስ ልምምድ በሕይወታችሁ ውስጥ አለ? ይሄ ካለ በልሳን ከመጸለይ ባሻገር የኃይል ልምምዶች በውስጣችን አሉ ወይ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይሄ ኃይል ተአምራት የሚሰራ ኃይል ነው። አጋንንትን የሚያወጣ ነው። ሙታንን የሚያስነሳ ነው። ድውያንን የሚፈውስ ነው። ልዩ ልዩ ድንቆችን ተአምራትን በማድረግ ከሞት የተነሳውን ኢየሱስን ሕያውነቱን የሚያረጋግጥ ይሄ ኃይል ተሰጥቶናል። ክብር ለጌታ ይሆን። ስለዚህ ይሄንን ትልቅ ኃይል ተቀብለን ከጌታ ጋር እየተራመድን ነው። ምን ያህል እየሄድን ነው? ወይስ በአዲስ ቋንቋ በመናገራችን ብቻ እየተደነቅን ቆመን ያለ ነው? ዛሬ ግን የመንፈስ ቅዱስን ኃይል ተቀበሉ። ይህንን የመንፈስ ቅዱስን ኃይል መራብ ያስፈልገናል። በሕይወታችን እንዲሰራ
ዛሬ የተወሰኑ ሰዎች የተወሰኑ ስፍራ በቅዱሳን ጉባኤ ውስጥ ምልክቶች፣ ድንቆች፣ ተአምራቶች ብርቅ ሆነው የምናያቸው ሁል ጊዜ እንደ ሰማይ ርቀውብን ያሉ ነገሮች የእግዚአብሔር ቃል እንደሚል በመንፈስ ቅዱስ ከተጠመቃችሁ ኃይልን ትቀበላላችሁ ይላል። ይሄ ኃይል ደግሞ ቅድም እንዳልኩት ልዩ ልዩ ተአምራትን የሚሰራ ኃይል ነው። ስለዚህ የመንፈስ ቅዱስ ኃይል በህይወታችን ውስጥ እንዲሰራ ማድረግ ያለብንን ዋና ዋና ነገሮች ልናገርና እንጠቅልል። የመጀመሪያው ነገር መንፈስ ቅዱስን መጠማት ነው። መንፈስ ቅዱስን ማክበር ነው። መጽሐፍ ቅዱስ ላይ ስለ መንፈስ ቅዱስ የተጻፉትን ስለ መንፈስ ቅዱስ የተባሉ መንፈስ ቅዱስ ያሉት ልምምዶች መንፈስ ቅዱስ ማን ነው የሚለውን ነገር በደንብ መረዳት ማወቅ አስፈላጊ ነው። አምልኮ፣ ክብር፣ ስግደት የሚገባው የመለኮት ኤጀንት የሆነው በምድር ላይ አሁን ሕያው ሆኖ የሚሰራው ይሄ የጌታ መንፈስ ነው። ኢየሱስን የሚያከብረው ይሄ ጌታ መንፈስ ነው። ለቤተ ክርስቲያን ውበት የሚሰጥ ቤተ ክርስቲያን በገሃዱ ዓለም ውስጥ ሕያው ምስክር እንድትሆን የሚያደርጋት ይሄ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን አብዝተን መረዳት አብዝተን ማወቅ አስፈላጊ ነው። ስለ መንፈስ ቅዱስ ንቅናቄ በዘመናት መካከል የነበሩትን ሁኔታዎች ሁሉ ማጥራት ጥሩ ነው። የሪቫይቫል የተነሱባቸውን ጊዜዎች ሁሉ እየሄዱ ማየት አስፈላጊ ነው። እንደነ አዙዛ ስትሪት ያሉትን ማለት ነው መመልከት አስፈላጊ ነው። እነዚህን ነገሮች ማንበብ፣ እንዴት ነው መንፈስ ቅዱስ በዛ ዘመን የተንቀሳቀሰው? ዛሬ በእኛ ዘመን መንፈስ ቅዱስ ይሰራል። እውነት ነው። ስለሚሰራ መንፈስ ቅዱስን አብዝተን መፈለግ፣ አብዝተን መጠማት። ሌላው በጸሎት መትጋት ነው። ከእግዚአብሔር ጋር ያለንን ግንኙነት፣ ከእግዚአብሔር ጋር ያለንን ሪሌሽንሽፕ ወይም ዝምድና አብዝተን ማጠንከር በጣም አስፈላጊ ነው። ለመንፈስ ቅዱስ ስራ ወሳኝ ነገር ስለሆነ መንፈስ ቅዱስ በኃይል እንዲገለጥ የሚያደርግ ስለሆነ። ቀጣዩ ነገር በእግዚአብሔር ቃል እውነት እየተሞላን በእግዚአብሔር ቃል እውነት መኖር መሰረታዊ ነገር ነው። ምክንያቱም እግዚአብሔር በእኛ ውስጥ አልፎ የሚሰራው በመንፈስ ቅዱስ አማካይነት ስለሆነ። ሲቀጥል መጨረሻ ላይ የምናገኛቸው ሁለት ሀሳቦች አሉ። አንዱ በመንፈስ ቅዱስ ህይወት ውስጥ መመላለስ፣ ሁል ጊዜ በቅድስና ህይወት መኖር። ቅድስና በጣም አስፈላጊ ነው። ህይወትን በንጽህና ጠብቆ መኖር አስፈላጊ ነው። ስለዚህ በቅድስና ህይወት መመላለስ። ቀጣዩ በቅዱሳን ህብረት እየተጋን መኖር አስፈላጊ ነው። ከቅዱሳን ጋር እርስ በርስ ጸጋ እየተካፈልን እርስ በርስ በመንፈስ ንክኪ ውስጥ ሆነን በቅዱሳን ህብረት እየመላለስ በጣም አስፈላጊ ነው። ሌላው የጸጋ አገልግሎትን ተግባራዊ እያደረግን ቢያንስ አንድ ጸጋ አለው። ጸጋ የሌለው ሰው የለም በእግዚአብሔር ቤት ውስጥ። በአካል ውስጥ ብልቶች ያለ ስራ እንደማይቀመጡ ሁሉ ቢያንስ አንድ ሰው አንድ ጸጋ አለው። ግን ከዛ በላይ ጸጋዎች አሉ በአንድ ሰው ውስጥ። ስለዚህ ጸጋችንን በመለየት ጸጋችንን በእግዚአብሔር ፊት በመጸለይ የተሰጠንን ዝንባሌዎቻችንን በማየት በውስጣችን የተቀመጠውን የእግዚአብሔር ጸጋ ማንቀሳቀስ ያስፈልገናል። እነዚህን ነገሮች በማድረግ ለመንፈስ ቅዱስ አሰራር ምቹ መንገዶችን ማዘጋጀት በጣም አስፈላጊ ነው። ዛሬ ወገኖቼ ይሄ የእግዚአብሔር ኃይል ያስፈልገናል። ዛሬ ብዙ ነገሮቻችን ደክመዋል፣ ነቀፋዎቻችን በዝተዋል፣ አቅም አንሶናል። ብዙ አይነት እስራት አለ፣ ብዙ አይነት ውድቀት አለ። እነዚህ ሁሉ ነገሮች የሚስተካከሉት የእግዚአብሔር ኃይል ሲገለጥ ብቻ ነው። ቤተ ክርስቲያን ሕያው ምስክር መሆን የምትችለው ይሄ የእግዚአብሔር ኃይል ሲገለጥ ነው። ሰዎች በእግዚአብሔር መገኘት ውስጥ ሲሆኑ ብቻ ነው። ያለ እግዚአብሔር ኃይል ግን ስብሰባችን ባዶ ነው፣ ንግግሮቻችን ባዶ ናቸው፣ ስብከቶቻችን ምንም አይነት ሚዛን የሚደፉ ነገሮች ላይሆኑ ይችላሉ። ስለዚህ ዛሬ መጽሐፉ እንደሚል የመንፈስ ቅዱስን ኃይል ተቀበሉ። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ በእናንተ ላይ ይመጣል፣ ኃይል ትቀበላላችሁ። ኃይል ከኢየሩሳሌም አትጡ። መንፈሳዊ አገልግሎት ለማገልገል ሕያው ምስክር ለመሆን የእግዚአብሔርን መለኮታዊ ኃይል በገሃዱ ዓለም ውስጥ ለመግለጥ ሰዎችን ወደ ክርስቶስ ለመጥራት የእግዚአብሔር ኃይል ያስፈልገናል። ስለዚህ ይሄንን ኃይል መቀበል አለብን። ዛሬ በመንፈስ ቅዱስ ተሞልታችሁ በአዲስ ቋንቋ የምትሰሩ ሰዎች ሁል ጊዜ ያችኑ ነገር እያደረግን እንድንኖር የእግዚአብሔር ሐሳብ አይደለም። እግዚአብሔር በሕይወታችን ውስጥ
ተአምራት የሚሰራውን ኃይል እንዲንቀሳቀስ ይፈልጋል። በውስጣችን እግዚአብሔር ከመንፈስ ቅዱስ ጋር ያስቀመጠው እምቅ ችሎታ አለ፣ የተሰጠ መብት አለ። ልክ እንደ መብት ቅድም ያየናቸውን 5ቱ የግሪክ ቃላቶች እንደምትመለከቱ መብት ነው፣ አቅም ነው፣ ስልጣን ነው፣ በሕግ የተፈቀደ ነገር ነው። ይህንን ህይወት መለማመድ በጣም ያስፈልገናል። ወደ እነዚህ ነገሮች ውስጥ ካልመጣን ግን ዝም ብለን ልማዳዊ የሆነ ነገር ነው የምናደርገው። ዛሬ ስብስቦቻችን የእግዚአብሔር መገኘት ያለባቸው፣ የእግዚአብሔር ኃይል የሚገለጥባቸው፣ በጉባኤ የሚያቆሙበት፣ ድውያን ሲፈወሱ የምናይበት፣ ተአምራቶችና ድንቆችን ማየት የምንችለው ይሄ የእግዚአብሔር ኃይል ሲገለጥ ነው። እስቲ ወገኖች መለስ ስንበል ይሄ የእግዚአብሔር ኃይል ምን ያህል በህይወቴ እየሰራ ነው? ምን ያህል በቤተ ክርስቲያናችን እየሰራ ነው? ብዙ ሰዎች የሚንከራተቱት ከአንድ ቸርች ወደ አንድ ቸርች የሚሄዱት ይህንን የኃይል መገለጥ ለማግኘት አይደለም ወይ? እግዚአብሔር በእኛ ውስጥ መስራት ይፈልጋል። በቤተ ክርስቲያናችን መስራት ይፈልጋል። በተጠሩ አገልጋዮች ውስጥ መስራት ይፈልጋል። እግዚአብሔር በክርስቶስ ኢየሱስ ባመኑ ሰዎች ውስጥ መስራት ይፈልጋል። እግዚአብሔር ይህንን ኃይል ለመግለጥ ይፈልጋል። ግን ይህንን ኃይል እውነት ነው ከጌታ የተሰጠ መብት ነው፣ ከጌታ የተሰጠ ስልጣን ነው፣ ፖዚሽናሊ እግዚአብሔር በእኛ ውስጥ ያደረገው ነገር ነው ብሎ ተቀብሎ ይህንን የእግዚአብሔር ኃይል ኤክሰርሳይዝ ማድረግ ያስፈልገናል። ዛሬ እናስብ እስቲ፣ ቤታችን ውስጥ ድንገት አጋንንት የያዘው ሰው ቢመጣ አገልጋይ ነው የምንፈልገው ወይስ እንጸልያለን? የታመመ ሰው ስናስብ ሌላ ሰው ነው የምናስበው ወይስ እኛ እንጸልያለን? መጽሐፍ ቅዱስ ግን የዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በድውያን ላይ እጃቸውን ይጭናሉ፣ እነርሱም ይፈወሳሉ። ይህንን ነው የሚለን የእግዚአብሔር ቃል። ስለዚህ እግዚአብሔር ከኛ ጋር ይሰራል። ሁል ጊዜ እግዚአብሔር በእኔ ይሰራል፣ እግዚአብሔር ከኔ ጋር ይሰራል፣ እግዚአብሔር አብሮኝ አለ፣ ይሄ የጌታ መንፈስ ከኔ ጋር አለ የሚለውን ነገር ሁል ጊዜ በውስጣችን ልናስብ ይገባናል። ተግባራዊ እንቅስቃሴ ውስጥ ልንገባ ያስፈልገናል። ለዚህ ነው ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን ተቀበሉ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። ይሄ ኃይል በገሃዱ ዓለም ውስጥ የበላይ ሆነ እንድንኖር የእግዚአብሔርን ጥንካሬ፣ የእግዚአብሔርን ኃይል፣ አመፃን ሁሉ የምንሽርበት፣ ክፉዎችን የምናራግፍበት፣ እግዚአብሔር ይኸው እግዚአብሔር እንዲታይ በሚጨበጥ በሚዳሰስ ማልኩ እግዚአብሔር በሚያምኑትና በማያምኑት መካከል በእውነት እግዚአብሔር በዛ አለ እንዲባል እግዚአብሔር ይህንን ኃይል ሰጥቶናል። ስለዚህ ይህንን ኃይል በመቀበል እግዚአብሔር የሰጠንን ኃይል እንድንለማመድ እግዚአብሔር ይፈልጋልና የመንፈስ ቅዱስን ኃይል ተቀበሉ።